ሰላም ጤና ይስጥልን ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃ ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና። የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አባልና የደቡብ ቀጠና ሰብሳቢ የሆኑት አገልጋይ ዮናስ ቼካ ከዚህ ዓለም ድካም ማረፋቸው ተገለጸ። ቤተ እምነቶች ያሏቸውን መልካም ሴቶች በመጠቀም የሀገራዊ ምክክር ሂደቱን እንዲደግፉ ተጠየቀ። ከመረጃዎቹ ጋር ከእናንተ ጋር መቆየውን የአማኑኤል ሌብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ቤተ እምነቶች ያሏቸውን መልካም ሴቶች በመጠቀም የሀገራዊ ምክክር ሂደቱን እንዲደግፉ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር በመተባበር የምክክር አስፈላጊነትን የተመለከተ የውይይት መድረክ ትላንት መስከረም 6 2017 ዓ.ም በቢሾፍቱ ከተማ አከናውነዋል። መድረኩን በንግግር የከፈቱት የኮሚሽነሩ ኮሚሽነር ሙሉጌታ አጎ ኮሚሽኑ ሁሉም ሃይማኖቶች በምክክሩ ሂደት የሚሳተፉበትን አሰራር በስነ ዘዴው አካቶ እየተንቀሳቀሰ ነው ብለዋል። ለምክክሩ ስኬት የሃይማኖት ተቋማት ሚና ከፍተኛ መሆኑን የጠቆሙት ኮሚሽነሩ በእስካሁኑ ሂደት የነበረው የተቋማቱን ተሳትፎ በበጎ አንስተዋል። ኮሚሽኑ ከትግራይ ክልል በስተቀር በሁሉም ክልሎችና ከተማ አስተዳደሮች አጀንዳ መሰብሰቡን የገለጹት ኮሚሽነር ሙሉጌታ ትግራይ ክልልንም በሂደት ለማካተት ጥረት እየተደረገ ስለመሆኑ አስረድተዋል። በውጭ ሀገራትም ከኢትዮጵያውያንና ከትውልደ ኢትዮጵያውያን የአጀንዳ ማሰባሰብ የምክክር መድረክ እየተከናወነ መሆኑንም ተናግረዋል። ቤተ እምነቶች ያሏቸውን መልካም ሴቶች በመጠቀም የሀገራዊ ምክክር ሂደቱ ሊደግፉ እንደሚገባ መልእክት አስተላልፈዋል። በመድረኩ የሀገራዊ ምክክር ጽንሰ ሀሳብ፣ የሀገራት ተሞክሮና የሃይማኖት ተቋማት ለሀገራዊ ምክክር ውጤታማነት ያላቸው ሚና እንዲሁም ያለፉት 3 ዓመታት የኮሚሽኑን የስራ ሂደት የተመለከቱ ማብራሪያዎች በኮሚሽኑ ከፍተኛ ባለሙያዎች ቀርበዋል። የመድረኩ ተሳታፊዎች በሀገራዊ ምክክር ሂደቱ ላይ ያላቸውን ተሳትፎና ለምክክሩ ፍሬያማነት በቀጣይ ጊዜያት መወጣት ስለሚገባቸው ኃላፊነት የቡድን ውይይት በማድረግ ለመድረኩ ምክር ሀሳቦቻቸውን አቅርበዋል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በመድረኩ መዝጊያ ላይ ባደረጉት ንግግር የሃይማኖት ተቋማቱ ለሰጧቸው ምክር ሀሳቦች በኮሚሽኑ ስም ምስጋናቸውን አቅርበዋል። የኮሚሽኑ ዓላማ ሀገራዊ በመሆኑ ሁሉም ባለድርሻ አካል የምክክር ሂደቱን እንዲያግዝም ጠይቀዋል። የምክክር አስፈላጊነትን በተመለከተ የሃይማኖት ተቋማት እንደ እምነቶቻቸው አስተምረው ለማህበረሰቡ ግንዛቤ እንዲፈጥሩም ጥሪ አቅርበዋል። መረጃውን ከኢትዮጵያ ሀገራዊ ምክክር ኮሚሽን ድረገጽ አገኘ ነው። በደቡብ ቀጠና በዲላ ህብረት የአሴዴላ አጥቢያ ቃለ ሕይወት ቤተክርስቲያን የሁለንተናዊ የልጆች አገልግሎት 19ኛ ዙር ዓመታዊ የልጆች የምስጋና ክብረ በዓል ተከበረ። ባልደረባችን ተስፋ ኢየሱስ ፈቃዱ ተጨማሪ አለው። በደቡብ ቀጠና በዲላ ህብረት የአሴዴላ አጥቢያ ቃለ ሕይወት ቤተክርስቲያን የሁለንተናዊ የልጆች አገልግሎት ክፍል የ19ኛ ዙር ዓመታዊ የልጆች የምስጋና ክብረ በዓል ከነሐሴ 5 እስከ 25 2017 ዓ.ም በደማቅ ሁኔታ ማክበሯ ተገልጿል። የሁለንተናዊ የልጆች አገልግሎት ክፍል ትውልድን ለእግዚአብሔር መንግስት ለማብቃት እንዲሁም በዚህች ምድር ቆይታቸው ተጽዕኖ ፈጣሪ ሆነው እንዲያድጉ ዓመቱ ሙሉ በትጋት ሲያስተምሩ መቆየታቸውን ገልጸዋል። በምስጋና ክብረ በዓሉ የመክፈቻ ንግግር ያደረጉት የቤተ ክርስቲያኒቱ ዋናው ሰብሳቢ አቶ በየነ ገደቾ እንደተናገሩት በዚህ አስከፊ ዘመን ትውልድ እውነተኛ መንገድ እንዲከተል እንደ ቤተ ክርስቲያን በሁለንተናዊ የልጆች አገልግሎት ክፍል እየተሰራ ያለው አገልግሎት አስደሳችና ተስፋ ሰጪ መሆኑን ተናግረዋል። አቶ በየነ አክለው በእግዚአብሔር ጸጋ እርዳታና ራሳቸውን በመሰጠት በማስተማር ያሉትን የሰንበት መምህራን ሚናቸው የጎላ በመሆኑ አመስግነው በቀጣይ ጊዜም በሚያስፈልጋቸው ነገር ሁሉ ከጎናቸው መሆናቸውን ተናግረው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የሁለንተናዊ የልጆች አገልግሎት ክፍል መጋቢ ተስፋውን ተፈራ በበኩላቸው የ19 ዓመታት ጉዞ በእግዚአብሔር እርዳታ በብዙ ክብር የተከናወነበት በመሆኑ በነገር ሁሉ አቅም የሆነን እግዚአብሔርን አመስግነው ትውልድ እውነተኛ የኢየሱስ ደቀ መዝሙር ሆኖ እንዲያድጉ የሁልጊዜ ተግባራችን ሆኖ የምንቀጥለው አገልግሎታችን ነው ሲሉ ተናግረዋል። አያይዘውም በአገልግሎቱ የተሳተፉትን ሁሉ ባለድርሻ አካላትን አመስግነው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የምስጋና ክብረ በዓሉ በተለያየ መርሃ ግብር የተከበረ ሲሆን የተለያዩ ስፖርታዊ ውድድር፣ የጎዳና ሩጫ፣ የበጎ አድራጎት ስራ፣ የቀድሞ የሰንበት ምሩቃን ተማሪዎች የአንድነት ጊዜ፣ የወንጌል ስርጭት ስልጠና፣ የዝማሬ አምልኮ፣ የእግዚአብሔር ቃል በመማር በስነ ጽሁፍ ስራዎች እንዲሁም በአመቱ በሰንበትና በቀለም ትምህርት ከፍተኛ ውጤት ያመጡ ተማሪዎች የእውቅና ሽልማት ተበርክቶላቸው በዓሉ በድምቀት ተከብሯል። የአሴዴላ አጥቢያ ቃለ ሕይወት ቤተክርስቲያን የሁለንተናዊ የልጆች አገልግሎት ክፍል በ21ኛ ክፍለ ዘመን ጅማሬ እንደ ቤተክርስቲያን ከተጋረጡብን ዘርፈ ብዙ ፈተናዎች ልጆችን ለመታደግ እንደ እግዚአብሔር ቃል ለማስተማርና ለመምራት እያደረገች ያለው ስራ የሚበረታታ መሆኑን ያገኘነው መረጃ ያስረዳል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አባልና የደቡብ ቀጠና ሰብሳቢ የሆኑት
አገልጋይ ዮናስ ቼካ ከዚህ ዓለም ድካም ማረፋቸው ተገለጸ። ባልደረባችን ያዴት መላኩ ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አባል፣ የደቡብ የቀጠና ሰብሳቢ፣ የይርጋ ጨፌ አጥቢያ ቤተክርስቲያን ህብረት ዋና ጸሐፊ፣ የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ የቦርድ አባልና የጌዲዮ ዞን ስራ አስፈጻሚ፣ የይርጋ ጨፌ ከተማ አስተዳደር ህዝብ ምክር ቤት አባል የነበሩት አገልጋይ ዮናስ ቼካ ከዚህ ዓለም ድካም ማረፋቸው ተገልጿል። በትጋታቸው በማስተዋላቸውና በመንፈሳዊነታቸው ስማቸው የሚነሳው አገልጋይ ዮናስ ቼካ በድንገተኛ ክስተት ቅዳሜ ቀን መስከረም 3 2018 ዓ.ም ከዚህ ዓለም ድካም ማረፋቸው ተገልጿል። መስከረም 5 ቀን 2018 ዓ.ም በይርጋ ጨፌ አጥቢያ ቤተክርስቲያን ህብረት ጽሕፈት ቤት ግቢ ልዩ ልዩ የሽኝት መርሃ ግብር ከተካሄደ በኋላ በይርጋ ጨፌ ከተማ ፍቅር ፍሬ አጥቢያ ቤተክርስቲያን አጠገብ በሚገኘው ዘላቂ የእረፍት ስፍራ ግብዓተ መሬታቸው ተፈጽሟል። የኢትዮጵያ ቃለ ሕይወት ፕሬዝዳንት ዶክተር ስምዖን ሄሊሶ፣ የኢትዮጵያ ቃለ ሕይወት ምክትል ፕሬዝዳንት እጩ ዶክተር ዳንኤል ጫሜቦ፣ የኢትዮጵያ ቃለ ሕይወት ዋና ጸሐፊ ዶክተር ስምዖን ሙላት፣ የኢትዮጵያ ቃለ ሕይወት ምክትል ዋና ጸሐፊ ዶክተር ወንድሙ አበበ፣ የቀጠናና የህብረት መሪዎች በወንድማችን አገልጋይ ዮናስ ቼካ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። መረጃውን ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት አገኘ ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ለዛሬ ያዝናቸው መረጃዎች ወደ መጨረሻው ስናልፍ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን የቫቲካን ኮሚሽን አረጋገጠ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ከ2000 ዓ.ም ጀምሮ በዓለም ዙሪያ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን በቫቲካን የሚመሩ ኮሚሽን ዘገባ ይፋ አድርጓል። ይህ ዘገባ በካቶሊክ በጎ አድራጎት ድርጅት ACN እርዳታ የተደገፈ ሲሆን በክርስቲያኖች ላይ እየደረሰ ያለውን ዓለም አቀፍ የጭቆናና የስደት ሁኔታ ለማጉላት የተረጋገጡ ምስክርነቶችንና የቤተ ክርስቲያንን ምንጮችም ያቀርባል። የACN የፕሬስ ኮሚኒኬሽን ስራ አስኪያጅ ጆን ኒውተን ለፕሪሚየር ክርስቲያን ኒውስ እንደተናገሩትም ፕሮጀክቱ በ2023 ዓ.ም በርዕሰ ሊቃነ ጳጳሳት ፍራንሲስ ከተጀመረ ወዲህ ለእምነታቸው ሲሉ የተገደሉትን ክርስቲያኖች ቁጥር ለመመዝገብ ያለመ መሆኑን ገልጸዋል። በ2015 ዓ.ም በግብጽ በ21 ክርስቲያን የግንባታ ሰራተኞች ላይ የተፈጸመው ግድያ እንደ አንድ ምሳሌ በመጥቀስ ኒውተን ሁሉም በክርስቶስ አንድ የመሆን ሐሳብ በሞታቸው ውስጥ ይታያል ብለዋል። ኒውተን እንደተናገሩት ይህ ቁጥር ከፍ ያለ ሊሆን ይችላል፣ ግን በእርግጠኝነት 1600 ሰዎች በክርስቶስ ላይ ላለፉት 25 ዓመታት ተገድለዋል ማለት እንችላለን ሲሉም አክለዋል። በተለይም በዚህ ዓመት በናይጄሪያ በ200 ክርስቲያኖች ላይ የተፈጸመውን አስደንጋጭ እልቂትም አጉልቶ ያሳያል። ይህ ዘገባ በሮም የሚካሄደውን የመታሰቢያ ስነ ስርዓት ቀድሞ በመመልከት የቀረበ ሲሆን ኒውተን የርዕሰ ሊቃነ ጳጳሳት ሊዮ 14ኛውን የተስፋ መልእክት አስተላልፈዋል። ይህ የማይሞት ተስፋ ነው፣ ምክንያቱም ሰማዕትነታችን ወንጌልን ማስፋፋትን ቀጥሏል ሲሉም ገልጸዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎቻችን እነዚህን ይመስላሉ። መረጃዎቹን የመራው ከእናንተ ጋር የቆየሁትን የአማኑኤል ሊብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።